ከዚህ በኋላ የማንም መጮች አልሆነ። አዎ ውሳኔ መወሰን አለብኝ። ሄሎ መኪናው በር ጋ ነው ያለው? እሺ መጣሁ፣ ጠብቀኝ። መጣሁ። ሻንጣውን ይዘሽ ወዴት ነው የምትሄጂው? ልትገጂኝ እያሰብሽ ነው እንዴ? ሱራፌል አሁንም በኃይለኛ መረጃ ዶክተር ሮቤል እጅ ላይ ወድቋል። አብራ ትሰራለች ብሎ በሰራተኝነት ወደ ሮቤል ቤት ያስገባት ሎሚ ዛሬ ለሱራፌል አደገኛ የሆነ ነገር ይዛበት መታለች። ይህንንም ትዳሩን ለማፍረስ እንዲሁም ደግሞ ከቤዛ ጋር ጠብ ለመፍጠር የሚረዳ መረጃን ሱራፌል ተይዞበታል። ዶክተር ሮቤልም እንግዲህ ይህንን መረጃ በማሳየት እያስፈራራውና እንዲሁም ደግሞ ከሳሚና ከቤዛ ምረጥ እየተባለ ነው የሚገኘው። ኢንስፔክተሩም የእህቱን ልጅ ለማሳከም ከሉላ ጋር ተስማምቷል። ሉላም ወደ እነሱ ቤት በመሄድ እንግዲህ ዛሬ ምግብ በጋራ ሰርተን ነው የምንበላው እያለች ሀሳቧን ስለተረዳትና ክሱንም ስለተወላት በደስታ የደስ ምግብን ሊሰሩና በጋራም ሊበሉ እንግዲህ ተስማምተዋል። ሉሲ ሀሳቧ ብሩን ይዛ ለመጥፋት ነበር፣ ነገር ግን ሊሳካላት አልቻለም። ነገር ግን ጥያቄ የፈጠረባትን ነገሮች በሙሉ ለዶክተር ሮቤል በመናገር ከዶክተር ሮቤል ጋር ልትስማማ ችላለች። ሰላም ጤና ይስጥልኝ ወደና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 133 ነው ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያጋራችሁኝ አብራችሁኝ ቆዩ። ስለምትከታተሉኝ ስለምታበረታቱኝ በሙሉ እጅግ በጣም አመሰግናለሁኝ። በባለፈው ፓርት ላይ እንግዲህ ሉሲ ብሩን ይዛ ልትወጣ ስትል ነበር ዶክተር ሮቤል ያገኛት። ወዴት ልትወስጂው ነው? እየከዳሽ ነው ወይ? በማለትም ዶክተር ሮቤል ጥያቄውን አከታትሎ ነበረ። እሷም ያው የምትናገረው ነገር ስለጠፋባት አው የኔ እኮ ነው እንደውም እኮ እየተነጋገር ነው ሀሳባችን እንደዚህ አልነበረ። ምን እናንተ አብረን ሆነን ጥንዶች ሆነን ልንበላው እንጂ ይሄን ገንዘብ እኮ ላንተ አይገባህም ነበር፣ እራሴ ነኝ እኮ ያመጣሁት በማለትም እንግዲህ ተናግረዋለች። እንዲሁም ደግሞ አንተ ከሰራተኛ ጋር አሸሼ ገዳሚ ስትልብኝ እኔ ዝም ብዬ እንደ ጅል እንዳይህ ነው ወይ የምትፈልገው በማለት በሎሚ ላይ እንግዲህ የጥርጣሬ ነገር አድሮባት ነበር። የጠረጠረችውንም ዛሬ ለሮቤል ነግረዋለች። ሮቤልም ምንም ችግር የለም ሎሚ ከሱራፌል ጋር እየሰራች ነበረ እዚህ ቤት የገባቸው። ስለዚህ እኔ ደግሞ መረጃውን አወቅኩባት፣ ተከታትዬ ደረስኩባት። ለዛም አሁን ከኛ ጋር እንድትሰራ እያደረኳት ነው። አሁን ላይ ሱራፌልን ማጥመድ አለብን። ለዛ ነው እንጂ እኔ ከሰራተኛ ጋር ምን ፈልጌ ነው የሚሄደው በማለት እንግዲህ ያለውን ነገር አስረድቷት፣ እንደዛ ከሆነማ እሺ በቃ በማለት አሁን ላይ ለጠላቶቻችን አንድ ሆነን እንዴት እነሱን ማሸነፍ እንዳለብን ነው ማሰብ ያለብን እንጂ ሌላ ሀሳብ ለምን ወደ አእምሮሽ ታስገቢያለሽ በማለት ነው እንግዲህ ሊያሳምናት የቻለው። በእውነት ከሎሚ ጋር ሌላ ግንኙነት የለውም። አሁንም ቢሆን የስራ ጉዳይና የገንዘብ ጉዳይ ነው ከእሷ ጋር የሚያገናኛቸው። አሁን ሎሚ ላይ እንግዲህ የፈጸመችው ድርጊት እጅግ በጣም አስከፊ ነው። ሎሚ ከሱራፌል ጋር ለመስራት እዚህ ቤት ብትገባም ነገር ግን ሱራፌልም በመክዳት አሁን ላይ ከሮቤል ጋር እየሰራች ነው የምትገኘው። ያው እሱ እንዳላትም እንግዲህ በባለፈው ቀጥረው ነበረ። በቀጠረችውም ሰዓት ውሃ ውስጥ መድኃኒት ከታ ያን ውሃ አጠጥታ ራሱን ሲስት ነበር። እንግዲህ ወደ አልጋ ክፍል በመውሰድ ያው አልጋ ቤት አብረው ተኝተው ፎቶ እንድታነሳ ነበረ እየተነጋገሩት። ያንንም ደግሞ በስርዓት ፈጽማለች። ያው ከእንቅልፉም ሲነቃ እንግዲህ ሱራፌል የት እንዳለ ብድግ ብሎ ግራ ሲገባው ምንድነው የተፈጠረው? ሎሚ ምንድነው ያደረግሽው ማለት ይላታል። እሱም ደግሞ እሷም ምንም እንደማያውቅ ምንድነው የተፈጠረው እኔ ምንም ማውቀው ነገር የለም በማለት እንግዲህ ልትናገር ችላለች። ነገር ግን እሷ ፎቶውን ወደ አንስታ ልካ ነበረ ወደ ዶክተር ሮቤል ጋር ማለት ነው።
ነገር ግን ሱራፌል ወደ ኋላ መለስ ብሎ ሲያስብ ውሃውን ግዴታ እንዲጠጣ ያደረግሽኝ የሆነ ነገር አለበት ማለት ነው። ከሮቤል ጋር ሆነሽ እየሰራሽ ነው አይደለ? ከተሽኛል አይደል? በማለት እንግዲህ አንገቷን ይዞ ሲያስፈራራት ነበረ። ሎሚማ አንተ የኔን ቤተሰቦች እየረዳህ እንዴት ብዬ ነው እምከዳህ? እኔ ምንም የማውቀው ነገር የለም በማለት እንግዲህ እንዳልከዳችውና ያለውን ነገር ትነግረዋለች። ነገር ግን ሱራፌል ወደ ቤቱ ይመለሳል። በተመለሰም ሰዓት እንግዲህ ቤዛ እጅግ ተጨናንቃ ነበረ። ነገሮች ሁሉ በሙሉ አሁን ተተውበታል። እንዲሁም ደግሞ ሱራፌል ለቤዛ እያሳየት ያለው ነገር ያን ያክል አግባብ አይደለም። ችላ እያላትና በራሱ መንገድ ነገሮችን እያስኬደ ነው የሚገኘው። ምንም ሊያማክራትና እንድታግዘውም ፍቃድ አልሰጣትም። አንደኛ ስለ ሎሚ ምንም የምታውቀው ነገር የለም። እንደዚህ ሰራተኛ አስገብቻለሁ ቢላት ኖሮ ምናልባት ተቀድሞ ልታምነው ትችል ነበረ። ሳሚ ይህንን ነገር አትደብቅ፣ ሁሉንም ነገር ቤዛ ማወቅ አለባት በማለት ከዚህ በፊት ነግሮት ነበር። ነገር ግን አይ ቤዛ ማወቅ የለባትም፣ ይህን ነገር በራሳችን መንገድ ነው የምናስኬደው፣ አሁን ጊዜው አይደለም ለቤዛ የምናገርበት በማለት ሱራፌል በራሱ መንገድ እንግዲህ እየተጠመደ ነው የሚገኘው። አሁን ላይም ቤዛ ምን ሆነ ነው ብትለው ምንም አልሆንኩኝም እያለ ሎሚ ስቀጥረው አሁንም በድጋሚ ውጭ ወጥቶ ነበረ ሊያወራት እየቻለው። ምን ሆኖ ነው ግን ምንድነው የደበቀኝ? ምን እየተካሄደ ነው እያለች ቤዛም እያሰበች ነው የምትገኘው። ከዚህ በፊት ያለውን ነገር ነግሯት ቢሆን አሁን ልትረዳው ትችል ነበር። አሁን በድጋሚ እንግዲህ ማለትም ዶክተር ሮቤል ይሄንን ፎቶ ለቤዛ ከላከላት እጅግ በጣም ከባድ ነገር ይፈጠራል ብዬ ነው የማስበው። ሱራፌልም እንግዲህ ሎሚ የቀጠረችው መስሎት ወደ አንድ ካፌ ሄዶ ነበረ። እዛ በሄደም ሰዓት እንግዲህ የመጣው ሎሚ ሳትሆን ሱራፌል ዶክተር ሮቤል ነበር። ዶክተር ሮቤልም ሲመጣ እጅግ በጣም ነበር የደነገጠው። ሱራፌል አይዞህ አትደንግጥ፣ አብራችሁ ሆናችሁ እየሰራችሁ ነው አይደለ? ከተኛ ሊያደር በማለት እንግዲህ አለቃትም ብሎ ከመቀመጫው ሲነሳ አይዞህ ቁጭ በተረጋጋ በማለት ያው እንዲቀመጥ አድርጎታል። ዶክተር ሮቤልም እንግዲህ ልክ እንደደረሰ ወደ ስልኩ ነበር ያመራው። ምክንያቱም ያንን ፎቶ ለማሳየት ማለት ነው። የውሸት ምስክሮችን አዘጋጅቶ ከእስር ሳሚን ለማስፈታት እቅድ ነበረው። ወይንም ሳሚን ትመርጣለህ ወይንም ደግሞ ቤዛን ትመርጣለህ በማለት ያን ፎቶ በማሳየት ምርጫ ይሰጠዋል። እንደውም ሱራፌል ሊመለሰው ምላሽ በዚህ የተንከሲስ ነገር እሱ አታምንልህም፣ ታውቃለህ፣ ከዚህ የበለጠ ብዙ ነገሮችን ከእሷ ጋር አሳልፈናል፣ ስለዚህ ምንም ነገር ልትሰማህ አትችልም በማለት ነው እየተናገረው። ነገር ግን አይ ነግራታለሁ፣ በደንብ እንዲገባት አድርጌ ነግራታለሁ፣ እያስገባ ሰራተኛ ሰላይህ እንደገና ውሽማህም እንደሆነች አድርጌ ስነግራት ያን ጊዜ ታምነኛለች እያሉ እንግዲህ እየተጨቃጨቁ ነው የሚገኘው። ምናልባት ሱራፌል አሁን ላይ በዚህ ነገር ሊያምንለት አይችልም። ምክንያቱም መምረጥ አይችልም። አሁን ላይ ሳሚንም መምረጥ አይችልም። እንደገና ደግሞ ሳሚ ብዙ መስዋዕትን ከፍሎለታል። እንደውም ለሱ የተተኮሰ ጥይት በቅርቡ ራሱ ሳሚ ላይ ነበረ ያረፈው። ምናልባት ነገሮችን ወደ ቤት በመመለስ ለቤዛ ያለውን ነገር በሙሉ አስረድቶ ልታምነው ትችላለች የሚል ሀሳብ ነው እኔ ያለኝ። እናንተም ሀሳባችሁን እስኪ በኮሜንት አስቀምጡልኝ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ እስከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ፣ ሼር እያደረጋችሁ ማበረታቱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።